ሰግጥ ፈምስ መሰገጥ ምን ማለት ነው በሸሪዓ በቃል ትርጉሙ ባልግ ድንበር እለፍ ሰውን አትስማ ብልግና ማለት ነው ይህን የሚያይ ወጣት ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው የሚለን በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ ትውልድን የሚገል ተግባር መፈጸም ንግግር መሰራጨት አለበት ወይ በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ ወኢዛ ቡሊቱም ፈስተቲሩ ነው መሰተር ነው ያለበት መደበቅ ነው ያለበት يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله ይቅርላችኋል ሁሉንም አሉ እነማን ሲቀሩ ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸው ማለት የት ነው ያለነው ተላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ ወዴት ነው እንደ ሀገር እየሄድን ያለነው እንደ እስላም ስነ ምግባርኛ ትልቁ ቁንጮ ጉዳያችን ነው الرسول صلى الله عليه وسلم من دنيالوت إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم خلقا كان يزند كرب بوتا قيامة كان متهونوت أنا يزند توداجات شوالو ملكام سنة مقبار يالو سوال سوني ما يسادب ما ينقاشش يما يوارد فحش قشاشا نغغرن بلغنا نغغرن يما يناገር بلغنا ተግባራትና ንግግሮች በየትኛውም ነገር ውስጥ አይሆኑም ያን ነገርን ቢያወድሙት እንጂ አሉ ረሱል አለይሂ ሰላቱ ሰላም ሐያ ሕሽማ ክብር የሆነ ነገር ውስጥ ካለ ደግሞ ያንን ነገርን ያሳምረዋል አሉ ሚዲያ ያንን ሲያራግብ ታያለ እዛ ላይ ወጥቶም ዳዕዋ ሀገራዊ ጉዳይ የሚዲያ የሆነ ጉዳይ ተብሎ ዳዕዋ የሚያደርግም ሰው ታያለ እዛ ቦታ ላይ ወደ ሃይማኖት ሐቅ ያዘው ሙስሊም አፉን ዘግቶ ተቀምጧል ኢላ መታ